እኔ ወንድማችሁ ደግሞ አዲስ ሰው ሳገኝ አኮራቸዋለሁ። ቅብርር ብዬ ነው ማገኘውና እውነት ነው ስዘት ከርማ ላላይም ሰፊና ጥልቅ ነው መውደዴ እመነኝ ከባህር ይልቃል አድርገሽ ንጹህ አድርጊ። ስለዚህ በምንም አይነት መንገድ እንዳይደብርሽ በቃ አንዳንድ ህይወት እንዲህ ናት። እንግዲህ ቤተሰቦች እኛ በምንፈልጋት ሳይሆን ራሷ በፈለገችው ነው የምትመራንና የሰው ልጅ ማለት አለብኝ ነበሽ። እኔና አንቺ በተደጋጋሚ አውርተን እናውቃለን እኮ ግን በተደጋጋሚ አውርተን አናውቅም በዚህ ልክ ማለት ነው። እና አንዳንድ ነገሮችን እንደዛ ብለሽ ስትናገሪ ነው አይ ኖ እያልኩኝ የነበረው ማለት ነው እንጂ እንደማይተዋወቅ ከአንቺ ጋር እንዳልተገናኘ ሰው ሆኜ ወይንም ከአንቺ ጋር ምንም ላይፍ እንዳላሳለፈ ሰው ሆኜ አልተናገርኩም። ግን እኮ ያደረግከው ነገር ትክክል ነው። ለእኔ እንደዛ አሁን ሳስበው የሚሳብ ቃላት መስጠት እኔም በተስፋ ማኖር ተገቢ ነበር። ያኔ ማለት ነገሮችን እኮ በስርዓት አውርተህ መፍታት ይችል ነበር። ለምን አውርተናነት አንቺ ነሽ እንጂ ያልገባሽ እኔ አማርኛ ግልጽ ነበረ። ማውራት ያለብንን ነገር አውርተን ፈተናል። ለእኔ እንደፈታን ነው የማውቀው። ገባሽ? አንቺ አእምሮ ላይ ነው ነገሮችን እንዳሉ የማውቀው እንጂ እኔ ጋር ነገሮች ታወቁ ቆይቷል አይደለም። ግን አንቺ ደጋግመሽ ሀሳብሽ ላይ እያሰብሽው ስለነበረ እስከ ዛሬ ድረስ አቆይተሽዋል ይህንን ነገር ማለት ነው። አንተ ሲጀመር አሁን እየኖርከው ያለው ህይወት የውሸት ህይወት ነው። ደስተኛ ሆነህ እንደማትኖርበት እኔ እርግጠኛ ነኝ። ማለት ጊዜ ሊወስድ ይችላል እንጂ እዚህ ጋር እኮ ነው እግዚአብሔር የምሬ ነው ብላችሁ ወይኔ ፈጣሪ የውሸት ነው አለች እኮ ተራ የሆነ ፋሚሊ መስርቼ እየኖርኩ ያለው ሰው ነኝ። እንዴት ይህንን አትመልሽ? አንቺ ነው ውሸት ነው ካልሽኝ እሺ ቢያንስ ወይ አገናኘቻችሁ ከሩታ ጋር ሁሉንም ይሄ እውነት ነው ታዲያ እንዲህ አንቺን ምን አወራሁሽ? ነጥሽ ይህንን እንደ ቤተሰብ እንዳያችሁት እንግዲህ ዛሬ ነጽና አብርሽ ተገናኝተዋል ማለት ነው። ሁለቱም እንደ ሩታዬም ትመጣለች ብዬ አስቤ ነበረ። እንዳልኩ ሩታዬ ያልመጣቸውም ማለት ነው። ነጽና አብርሽ ብቻ ናቸው የተገናኙ። እንግዲህ እንዴት አያችሁ ቤተሰብ? ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ የኔ ውድ ቤተሰቦቼ። ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁኝ ቤተሰብ ሆኑ ለማለት እፈልጋለሁ። እንግዲህ ተመልሼ በሌላ ቪዲዮ መጥቻለሁ። በአብርሽ ቤት እንግዲህ ቪዲዮ ከመሽ በኋላ ነው የተለቀቀ። እውነት ለመናገር ባለ ሰዓት አልተለቀቀም። እንግዲህ ቪዲዮ ተለቋል። እንግዲህ ነፂ እንግዲህ እስከ ዛሬ አብርሽ እንደምታፈቅረው ተናግራለች። ጉድ እኮ ነው ማለት እኔ እንጃ። የተጣለ ሰው እኮ ማንኛውን ሰው ይፈልጋል እውነት ለመናገር ማለት ነው። በዛ ሰዓት እሷ እንግዲህ ነጽና አብርሽ የተለያዩ ጊዜ በዛ ሰዓት አብርሽ በጣም ልጅ ነበረ። እዚህ ደረጃ ላይ እሱ ይደርሳል ብላ አላሰበችም። አሁን ግን ተለውጦ ምናምን ስታየው እንግዲህ ልባ ከሱ ጋር ነው የሆነችው ማለት ነው። አስባችኋል? ሰው የራሱን ነገር ሲይዝ ጥሩ ደረጃ ላይ ሲደርስ ማንኛውን ሰው እኮ ይፈልጋል እውነት ለመናገር እና ይሄን የተረዳው ቤተሰብ እውነት ለመናገር ማለት ነው። ስለዚህ የተጣለ ሰው ማንኛውን ሰው ይፈልጋል። በዛ ሰዓት ይሄ ልጅ የት ደረጃ ይደርሳል ብላ አላሰበችም። ያው ትምህርት ይበልጠኛል፣ ትምህርት ነው የሚበልጥልኝ ብላ እንግዲህ ጥላ ሄደች። ህይወት መቼም ይቀጥላ። ወንድ ልጅ ይቃ አይደለም ቁጭ ብሎ አይጠብቁን ለመናገር ታውቃላችሁ፣ የወንድ ልጅ ባህር ማለት ነው። ስለዚህ የፈለጋችሁ ቃል ብትገባቡ ወንድ ልጅ በዛ ሰዓት ቁጭ ብሎ አይጠብቃችሁም ለመናገር ማለት ነው። እና ይሄ ያውን እያለፈ ነገር ነው። እንግዲህ እነዚህ የራሷን ስሜት ለመናገር ትንሽ ከበድ ብሏል። እንግዲህ አብርሽ ከሱ እንዳይለይ አትፈልጊም። እንደምታዩት እንደምትወዷ በፊቷ እኔ እንጃ ፊቷ ሁላችሁም ትረዳላችሁ ብዬ አስባለሁ። ስለዚህ የውስጥሽን ችግር ተናገሪ ስል በቃ እንዴት እንደሆነችው አያችሁ። አብርሽ እንደምትፈልገው ከአብርሽ መለየት እንደማትፈልገው እኔ የተረዳውን ለመናገር ማለት እስከ ዛሬ ድረስ እንደምታፈቅረው ምናምን ነው እንግዲህ ስሜቷ ያየው ያለው ማለት ነው። እና ይገርማል ብቻ እንዴ እጇ ላይ አታዩም እንዴ? ባለትዳር ወንድ እኮ ነው
ባለትዳር ወንድ ምን ይሰራልሻል? ለአንቺማ አይጠቅምሽም ሆነን ለመናገር ማለት ነው። ስለዚህ ባለትዳር ወንድ ነው እጁ ላይ ቀለበት አየሽ፣ እንዴት ከአንቺ ጋር ይሆናል? ሩታ ምን እያደርግልሽ እንዴ? ጉድ እኮ ነው ይሄ ሁሉ። አብርሽ እኮ ብቻን ሰርቶ አላመጣም ሆነን ለመናገር ከሩታ ጋር በመሰራት ነው እዚህ ደረጃ ላይ የደረሰ እንጂ አብርሽ እውነት ለመናገር ይሄ ሁሉ ብቻ ሰርቶ አይደለም የመጣ ብቻ አይደለም የተለወጠ፣ ሁለቱም አንድ ላይ ስለሰሩ ነው አብርሽ ዛሬ ትልቅ ደረጃ ላይ የደረሰ ማለት ነው። ስለዚህ ማንኛውም ሴት አብርሽን ይፈልጋሉ ማለት ነው። እውነት ለመናገር ለምን የተለወጠና ያደገ ሰው ጥሩ ደረጃ ላይ የደረሰ ሰው ማንኛውም ሰው ይፈልጋል እውነት ለመናገር ማለት ነው። ስለዚህ እነዚህ ህይወት ይቀጥላል፣ ህይወት ይቀጥላል መቼም። እንግዲህ ከአብርሽ ተስፋ ብትቆርጪ ነገሮቹን ቁጭ ብላችሁ ብትፈቱ ነው የሚሻልልሽ እንጂ ራስሽን ባትጎጂ አብርሽ ወደ እኔ ይመለስልኛል ብለሽ ወደ ራስሽን ባታስቢ መልካም ነው ብዬ አስባለሁ። የእናንተ ፍቅር የውሸት ነው አለችው እኮ ጭራሽ አፍን አውጥታ። እንዴ ማመን እኮ ማመንና እውነት እውነት አይመስለኝም፣ ውሸት ነው ጭራሽ አፍን አውጥታ ማለት ነው። እንዴ እስኪ እንዴት ውሸት ይሆናል? ቤተሰብ አንደኛ ነገር ጊዜ እስኪ አስቡ። ጊዜ እኮ እንዴት ነው 1 አመት ከምናምን ዝም ብሎ ጊዜ የሚያቃጥሉ አብርሽ ታዲያ የውሸት ምድር ከሆነ የውሸት ነገር ከሆነ አብርሽ እንዴት ነው ከሩታ ጋር ጊዜ የሚያቃጥለው? ሩታ ለምን ከሱ ጋር ጊዜ የምታቃጥለው? ጊዜ እኮ ታክስ አይደለም፣ ታክስ እንኳን ቆሞ አይጠብቁም እውነት ለመናገር ማለት ነው። ስለዚህ እንዴት ሰው በጊዜ ማለት የውሸት ይመስለኛል። ከኔ ጋር እንደምትሆን የሚመስለኝ ውስጤ ያቃል ከኔ ጋር ተመልሳ እንደምትሆነው ምናምን ማለት እዚህ ጋር ግራ ተጋብቻለሁ። ቤተሰብ ምን ማለት ነው እዚህ ጋር? እንዴ ጊዜን አትጠብቅም እንዴ? ጊዜን አትጠብቅም? አብርሽ እንግዲህ የማይጠቅም ህይወት ከሆነ ለምንድን ነው እስከ ዛሬ ታዲያ ከሩታ ጋር የሚሆነው? ሩታ ለምንድን ነው ከአብርሽ ጋር ጊዜ የምታቃጥል እውነተኛ ካልሆነ ማለት ነው? እዚህ ጋር ጥያቄ ሆነብኛል። አንደኛ ነገር ከሩታ ጋር መገናኘት አልፈልጉም፣ መገናኘት የምፈልገው አንቴና አንቴ ብቻ ነው ያለችው ነው። ስለዚህ ሩታ ለሚፈራችሁ ሩታ ጋር ለመገናኘት ለሚፈራችሁ ነፂ ማለት ነው። ፈርታ ነው ወይስ ሩታ ትመተኛለች በጥፍ ብላ ፈርታ ነው ወይስ ምንድነው? ኮሜንቶቹ ሙሉ ሂጂ ከሩታ ጋር ተገናኝ፣ የሩታ ጥፊ ከናፍቅሽ ሂጂ ስላላት ነው ልጅቷ ፈርታ ነው ይመስለኛል። እኔ አላቅም ብቻ ቤተሰብ ብቻ ግራ ያጋባል። ለአብርሽ ስሜት እንደ አላት ታስታውቃለች። አንደኛ እንደምትወዳ ተናግራለች። እና ብቻ ከባድ ነው እናንተ ፍቅር እኮ ከባድ ነው በእርግጥ። ስለዚህ እሷ ነበረች በመሀላ ክፍተት ባታስገባ እስከ ዛሬ ይሄ ሁሉ ደረጃ ላይ አትደርሷም ነበር። እንግዲህ አንዴ ሰው ከሄደ ይመለሳል። ቤተሰብ መመለስ ይቻላል። ወደ ራሳችሁ ማመጣት ትችላላችሁ። እስኪ ሩታ ጀግና ስለሆነችው የራሷን አደረገችው ማለት ነው። ምንም ማድረግ አይቻልም። እንግዲህ ሁላችሁም ከሩታ ተማሩ ማለት ነው። ሩታ የራሷን አደረገችው፣ የግሏን አደረገችው ማለት ነው። የኔ ጀግና ማለት ነው። ስለዚህ ከሩታ ተማሩ ማለት ነው። እድሜ ለሩታ በሉ። ቡታጅራ ታዋቂ ያደረገችው ሩታዬ። በሩታዬ ስም ማን ያላደግ እስኪ ንገሩን ቤተሰብ። ማን ነው ቡታጅራን? ማንም ሰው አላቃችሁም ነበር እውነት ለመናገር ከተንቢ ውጭና ከአብርሽ ውጪ እኔ ማንም አላቃችሁም። ሩታ ወደ ሚዲያ ከመጣችሁ በኋላ ነው ቡታጅራ ምን እንደሆነችው ማለት ቡታጅራ ምን እንደሆነችው ያወቀው ማለት ነው። በሩታ ምክንያት ነው እውነት ለመናገር ማለት ነው። እና ሩታ ወደ ቡታጅራ ሩታ ወደ ሚዲያ ባትመጣ ቡታጅራ ማንም ሰው አያውቃትም። እውነት ለመናገር ማንም ሰው አያውቃትም። የምናውቀው እኛ ተንቤና አብርሽ ብቻ ነው። ሩታ ወደ ሚዲያ ከመጣች በኋላ ነው ቡታጅራ ታዋቂ የሆነችው። ይሄ ሁሉ ዩቱበሮች የመጡ በሩታ ስም ነው እውነት ለመናገር። ሩታ ባትመጣ ወደ ሚዲያ ባትመጣ ማንም እናቅ ማንም አያውቁም ቡታጅራ ማለት ነው። ስለዚህ እድሜ ለሩታ በሉ። ይሄ ሁሉ ያደገ በሩታ ስም ነው። ይሄ ሁሉ በሩታ ምክንያት ነው። ስለዚህ ሩታን ብታመሰግኗት ጥሩ ነው ብዬ አስባለሁ። ዝም ብላችሁ ሩታ ላይ ባትወርዱ። ሩታ የምትሰድቡ ሰዎች ካላችሁ እንግዲህ
በሩታ ስለምትቀኑ ሩታ መሆን ስላቃታችሁ ለዛ ነው የምትሰድቡ። ስለዚህ ሩታ በልጣ ስለሞተም ሞተም ትበልጣችኋለች ማለት ነው። ስለዚህ ምንም ማድረግ አይቻልም። ስለዚህ ከሩታ ራስ ላይ ወረድ በሉ ማለት ነው። ምንም አላደረገችውም። እናንተ በሷ ያደጋችሁ ብዙዎቹ ማለት ነው፣ በሩታ ከኛ ጀምረን ማለት ነው። ስለዚህ እድሜ ለሩታ በሉ ማለት ነው። ስለዚህ ታዋቂ ሆናለች ቡታጀራ ማለት ነው በሩታ ስም። ስለዚህ ፈጣሪን አመስግነው ለማለት እፈልጋለሁ። እና ነፂ ነገርሽን ፈታሽ ከአብርሽ ህይወት ውልቅ በይ ማለት ነው። ስለዚህ ህይወት ይቀጥላል። አንቺ ፈጣሪ ከላይ ይሰጥሻል። ስለዚህ ዩቱብሽን እየሰራሽ ከጎን ሆነሽ ትምህርትሽ እየተማርሽ እንደዛ እያደረግሽ ተማሪ። ስለዚህ ዩቱብሽን እየሰራሽ ህይወት ይቀጥላል። አብርሽ ቢሄድ አብርሽ ሌላ ይመጣል። ስለዚህ የሰውን ትዳር ማለት ባታበላሺ ጥሩ ነው ብዬ አስባለሁ። በሰላም ከሩታ ጋር ተገናኝተሽ በሰላም ነገሮቹ ብትፈቱ መልካም ነው ብዬ አስባለሁ። ቤተሰብ አይመስላችሁም? ስለዚህ ስለተገናኛችሁም ደስ ብሎኛል። ግን በነገራችሁ አስባችሁበት ነገሮቹን ፊቱ ለማለት ፈልጋለሁ። ከሩታ ጋር ደግሞ መገናኘት አለብሽ ብዬ አስባለሁ። ነፂ ማለት ነው። እና ብዙ ነገር ተናግረሻል። መጀመሪያ ስትመጣ ምን አለችው? ሶስቱንም ቁጭ ብለን አወራን። ከዛ ሩታ ደግሞ በብር ማለት ብር ተከፍሎላት እንደምትሰራ ሁላችንም ወንበር ላይ ቁጭ ብለን ተነጋግረን ነው፣ ቃል ተገባብተን ነው ሩታም ከአብርሽ ጋር መስራት የጀመረችው ያለች ቃል አለ። ይሄ ነገር እውነት ነው እውነት አይደለም? ይሄ ነገር ደግሞ እኛም ማወቅ እንፈልጋለን ማለት ነው። ስለዚህ ያለፈ ታሪክ ስለሆነ አብርሽም የራሱን ህይወት ይዟል። የቀይ ውሸት አልሽው አይደለ? ለአንቺ ውሸት ሊሆንልሽ ይችላል፣ ለእነሱ ግን የእውነት ህይወት ነው ማለት ነው። ስለዚህ ለምን በዱባይ ያገሱ ለምን እንደዚህ ሆኖ አሁንም ጠብቅ በቡታጀራ ማለት ነው። ስለዚህ የውሸት ህይወት አለ እንደ ቤተሰብ ጊዜያቸው እያቃጠሉበት። እስኪ ንገሩኝ እንዴ! 1 አመት ከምናምን ቀላል ነው ታዲያ? እስከ ዛሬ ውሸት ነበር እንዴ? ሰው እንዴት ነው የሚያስበው? ብቻ አላውቅም። እና ሩታ እርጉዝ አይደለችም፣ ልጁን ዋጠችው በፈጣሪ ስም። አረ ፈጣሪ ፍሩ። እውነት እግዚአብሔርን በዚህ ንግግር በጣም ነው የምትደብረው። ስለዚህ እንደዚህ ይባላል? እኔ እንጃ። እኔ በጣም ነው ያፈርኩ ግን በእናንተ ማለት ነው። አረ እኛ መቼ ነው የምንማረው? እስኪ ሌላ ዜጋ እዩ፣ ሌላ ዜጋ እዩ። እውነቴ ነው የምላችሁ። ስለዚህ እንዴት ነው ሩታ ልጅ የምትዋጠው? የት አስገባችሁ? እርጉዝ አይደለችም፣ ውሸት ነው፣ ድራማ ነው የምትሉም አላችሁ እንዴ? እናንተ የሩታ ወደ ውስጥ ናቸው እንዴ? ለምን አልጋፋም ወደ ትላላችሁ እንዴ? ሆ ምን ጉድ ነው ዛንድሮስ! እውነት ምን አይነት ዘመን ውስጥ ደረስን? ስለዚህ አመናችሁም አላመናችሁም እንግዲህ ምንም ማድረግ አይቻልም። በሩታ የምትቀኑ ሰዎች ናቸው እኮ እንደዚህ የምትሰድቡ። ሩታ እኮ ስለምታቃጥላቸው እኮ ነው በሷ የምትናደዱ ማለት ነው። እንግዲህ ምንም ማድረግ አይቻልም። የኛ ጀግና ማለት ነው። ሩታ ሁሌ ወደፊት ነው። ስለዚህ እናንተ ተቃጠላችሁ ሞቱ ማለት ነው። እርር በሉ። ስለዚህ ምንም ማድረግ አይቻልም። ሩታና አብርሽ ወደፊት ከነሱ ገና ብዙ እንጠብቃለን ማለት ነው። ለእኛም ፈጣሪ ጤና ብቻ ይስጠን። እንገናኛለን። ስለዚህ ገና ብዙ ነገር እንጠብቃለን ማለት ነው። እናንተ እርር ብላችሁ ትኖራላችሁ። አብርሽና ሩታ ወደፊት። ስለዚህ